ቱሊፖቹን እሱን ይዩና ጠይቂው። ከዛ በኋላ ችግር የለም እኛ እንሰማለን። አሁን ምክንያት ነው የሚፈልገው፣ ለመውረድ ምክንያት እየፈለገ ነው። በጭራሽ ችግር የለውም። እኔ አልወርድም። ምንም ችግር የለውም። አልወርድም። ብዙ ጥያቄ ጠየቅኩት፣ ሁለታችሁንም ነው ብሩኬ። አሁን ዲያቆን ምክንያቱም ቀሲስ መጀመሪያ ከእርሷ ጋር እያወራን ነበር። ዲያቆን ገቡ። ከገቡ በኋላ ደግሞ እየጠየቁኝ ያሉ ጥያቄ መጀመሪያ ትክክለኛ ጥያቄ እንደጠይቁኝ መጀመሪያ ተማምነን መሄድ ስላለብን ሌላ ጥያቄ እየወለደ ከሚሄድ ጥያቄውን መጀመሪያ ለዓለም ነው የመጣው፣ ዓለም ሊያድን ነው፣ ዓለም ሁሉ ይድናል ወይ? ይህን ጥያቄ በክርስቶስ ልክ ነው፣ ዓለም ለዓለም መጥቷል፣ ግን ዓለም ሁሉ ይድናል ወይ የምለውን ጥያቄ ጨርሰን እንሂድ። ብሩኬ ልክ ነህ እኮ አሁን መጽሐፍ ቅዱስ አንተ እንዳልከው ኢየሱስ ክርስቶስ ለዓለም እንደመጣ ታምናለህ አይደል? ብሩኬ ይሰማል? የእግዚአብሔር በግ ተገልጧል ብሎ ዮሐንስ መጥምቁ ዮሐንስ በተለይ በደንብ ያብራራል ስለ ልጁ ስለ ኢየሱስ ክርስቶስ ማለት ነው። ፓኬጁ ዓለምን ማዳን የሚችል እንደሆነ ያ ማለት ግን ዓለም ላይ ያለው ሰው ሁሉ ይድናል ማለት ግን አይደለም። ዓለም ላይ ያለው ሰው ሁሉም ሰው ይድናል ማለት አይደለም። መድኃኒቱ ለዓለም ነው፣ የመጣው ለዓለም ነው። ነገር ግን የእግዚአብሔር ቃል በተለያየ ስፍራ ላይ ስለሚድኑ ሰዎች ወይም ደግሞ በክርስቶስ ኢየሱስ ስለሚያምኑ ሰዎች አስቀድሞ እግዚአብሔር እንደሚያውቅ በጣም በተለያየ ክፍል ላይ እግዚአብሔር ይናገራል። አንዱም ቅድም የጠቀስኩላችሁ ጌታ ኢየሱስ ክርስቶስ ራሱ የተናገረበት በጎች ድምፄን ይሰማሉ ብሎ የተናገረበት ክፍል አንዱ ነው። ሁለተኛ ቅድም ምናልባት እየሰሙኝ ከነበረ በኤፌሶን መልእክት ላይ የነበረውን ቃል እያነበብኩኝ ነበር ቃል በቃል እና እግዚአብሔር በክርስቶስ ኢየሱስ ዓለም ሳይፈጠር በፊት እኛን እንደመረጠን በክርስቶስ ኢየሱስ እንደወደደን እንደተመረጠን የምንድን ሰዎች በክርስቶስ ኦልሬዲ ቀድመን ፓኬጅ ውስጥ የገባን ሰዎች እንደሆነን የእግዚአብሔር ቃል ይናገራል። ይሄ ማለት ግን ኢየሱስ ክርስቶስ ለዓለም አልሞተም ወይም ደግሞ ፓኬጁ ዓለምን እኛ እያለን ነው። ፓኬጁ በክርስቶስ ኢየሱስ ውስጥ ያለው ፓኬጅ ዓለምን ማዳን የሚችል አቅም ያለው ነው። ግን ሁሉም ሰው በዚህ ፓኬጅ ውስጥ አይገባም። በእግዚአብሔር ምርጫ እግዚአብሔር የመረጣቸው ለድህነት እግዚአብሔር ያዘጋጃቸው አስቀድሞ እግዚአብሔር ዓለም ሳይፈጠር በፊት እንኳን ዛሬ አይደለም ክርስቶስ ሳይወለድ በፊት ማርያም ሳትመጣ በፊት ሌሎችም አዲስ ኪዳን ብሉይ ኪዳን ሳይኖር በፊት ሰማይና ምድር ሳይፈጠር በፊት እግዚአብሔር አስቀድሞ መወሰኑን እንደውም ሮሜ ላይ የምናገራል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን ይላል አይደለ? ይሄንን ሐሳብ ይዘው ነው ይሄ ካልቪኒዝም ትምህርት በተለይ ሙሉ ለሙሉ ኢየሱስ ክርስቶስ ዓለም አልሞተም ወይም ዓለምን አያድንም እያለ ነው ብለን እንትን የምናደርግበት ሳይሆን ፓኬጁ ዓለምን ማዳን የሚችልበት ነው መድኃኒቱ። ነገር ግን በዚህ መድኃኒት ውስጥ ሁሉም ተጠቃሚ አይሆኑም። የሚጠቀሙት እነማን ናቸው? እግዚአብሔር አስቀድሞ የወሰነው። ይህንንም ቃል አሁን እየነገርኩ ነው በተደጋጋሚ። አሁን አንዱ በኤፌሶን ላይ የምናገኘው ነው፣ ሁለተኛው በሮሜ ላይ የምናገኘው ነው። አስቀድሞ የመወሰን ነገር አለ እያለን ነው እና ይህንን ሀሳብ ነው እኔ እያነሳ የነበርኩት። ይቀጥሉ። አሁን ልዩነታችን ምን መሰለህ? እኔ አስቀድሞ ማወቅ አስቀድሞ መወሰን አይደለም። አንተ ደግሞ አስቀድሞ ማወቅ አስቀድሞ መወሰን ነው እያልክ ነው። ልዩነቱ እዚህ ጋር ነው አይደል? እሺ የንስሐ አስፈላጊነት ምንድን ነው ብሩኬ? አንድ ሰው ለምሳሌ ከበረቱ ውጭ የነበረ ሰው ወደ በረቱ መምጣት ይፈልጋል። ለምሳሌ በክርስቶስ የማያምን የነበረ ሰው ወደ ክርስቶስን ማመን ይመጣል። በኃጢአት በዓለም ውስጥ ይኖር የነበረ ሰው በንስሐ ወደ ማህበረ ምዕመናን ይቀላቀላል፣ ወደ ክርስትናው ይቀላቀላል። ምን ማለት ነው? ንስሐ ለምንድን ነው የሚያስፈልገው? ከዚህ ጋር የሚገናኝ እመልሳለሁ፣ ችግር የለውም። ከዚህ ጋር የሚገናኝ ሀሳብ ነው ዲያቆን። ለምሳሌ እየተገናኘልኝ አይደለም። ንስሐ የማይገባ አስቀድሞ ያልተወሰኑ አሁን የኛ ልዩነት ምንድን ነው? አይ የተቀበለውን ሁሉ እንትን ያደርጋል የሚል ወይም ደግሞ ያም ስጋውን የበላ ደግሞ የጠጣ ይድናል የሚል እና በቃ እንጂ መመረጥ ጉዳይ ልክ አይደለም የሚል ነው ልዩነታችን። ንስሐ ከዚህ ጋር ምንድን ነው የተገናኘው? ንስሐ ባትገባ ትጠፋለህ፣ ትሞታለህ፣ ወደ ገሃነም ትጣላለህ አለ መጽሐፉ የሚለው እሱን አይደል? እሺ የቱ ጋ ነው የሚለው? ይህንን ሀሳብ ያስረዱኝ። የቱ ጋ ነው ንስሐ ካልገባ ወይም ደግሞ በንስሐ በኩል ካልሆነ ንስሐ ያድናል፣ ንስሐ ካልገባ ትጠፋለህ የሚል የሉቃስ ወንጌል ምዕራፍ 13 ቁጥር 5 ላይ ንስሐ ባትገቡ ትሞታላችሁ ይላል። ሉቃስ ወንጌል ምዕራፍ 13 ቁጥር 5
ላንብብልህ ቃል ነገር ግን ንስሐ ባትገቡ ሁላችሁም እንደዚሁ ትጠፋላችሁ። እሺ ከቁጥር 1 ጀምሮ በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስ መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁም እንዲሁ ትጠፋላችሁ። ወይስ በስሊሆም ግንብ የወደቀባቸውና የገደላቸውን እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋል? አይደለም እላችሁ። ይሄ የምናገረው በንስሐ ስለመዳን ጉዳይ ነው። ቀስስ ንስሐ አያድንም። በንስሐ የዘላለም ሕይወት ስለማግኘት ጉዳይ ነው እያወራ ያለው ይሄ ሀሳብ፣ ይሄ ክፍል። ኦፍኮርስ የወደቀ እንዲነሳ፣ የሳተ እንዲመለስ፣ የጠፋ ወደ በረቱ እንዲመጣ ንስሐ ያስፈልጋል። ንስሐ ካልገባ ትጠፋለህ። ትጠፋለህ ማለት እኮ ትሞታለህ ማለት ነው። ከመንግስተ እግዚአብሔር ማመንስ እኮ በክርስቶስ ማመንህ ወደ ንስሐ ሊያመጣህ ይገባል እኮ። አምናለሁ ብለህ ቴዎሬቲካሊ ብቻ ስላወራህ አትድንም። ከውድቀትህ መነሳት አለብህ። ከጨለማ ስራ መውጣት አለብህ። ንስሐ ግባ አይደል መጽሐፉ። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል የሚለን። ንስሐ ምሕረት ማግኛ፣ ይቅርታ ማግኛ፣ ወደ እግዚአብሔር መመለሻ፣ ወደ እምነት መምጫ መንገድ ነው። ስለዚህ አንተ ንስሐ ካልገባህ፣ እኔ ንስሐ ካልገባሁ እንጠፋለን። እንዳንጠፋ ንስሐ ግቡ እያለ ነው ባለቤቱ ራሱ ያስተማረን ነው። አየሁት። አሁን ለዚህ ነበር እኔ ወደ ሌላ ትምህርት ይወስደናል እያልኩ የነበረው ቅድም። ንስሐ ካልገባን ምክንያቱም አሁን ወደ ሌላ ጉዳይ፣ ምክንያቱም ንስሐ ከገባን ንስሐ ነው እንጂ በክርስቶስ ኢየሱስ ማመን ብቻውን እንትን አያደርግም። ወይም ደግሞ በክርስቶስ ኢየሱስ የማመን ጉዳይ አይደለም፣ የንስሐ ጉዳይ ነው የመዳን። አንተ ወደ ሌላ ሀሳብ እየወሰዳችሁኝ ነው። አይደለም የጀመረበትን ሀሳብ እንጨርስ። ንስሐ ባትገቡ ትጠፋላችሁ ያለውን ንገረኝ። ይህን ጥያቄን እኮ የጠየቁት ይሄ ለነማን ነው ያለው? ይኸውልህ ቀስስ፣ ይሄ ለነማን ነው ያለው? ለምን ጉዳይ ነው ያለው የሚለው ሌላ ትንታኔ፣ ሌላ ጉዳይ ይፈልጋል። ይህንን ማውራት ከብዶኝ አይደለም። ይሄ ሀሳብ ከብዶኝ ወይም ደግሞ ይህንን ነገር መረዳት ከብዶኝ አይደለም። ካልከበደህ ቆይ አዳምጣ። በጨዋ ደንብ ነው። ችግር የለውም ያዳምጡኝ። አሁን እስካሁን እርሶ የሚፈልጉትን እንዲያወሩ ፈልጌ ከዲያቆን ወደ እርሶ እንዲመጣም እኮ ፈቅጃለሁ። ችግር የለም። ግን አሁን ያዳምጡ። አሁን ሀሳባችንን አንድ ነገር ጋር ሳንቋጭ ወደ ሌላ ነገር የምንዘል ከሆነ አሁንም ምንድን ነው እዛ ጋር የሆነ ያመጣሁትን ሀሳብ ፈርታችኋል ማለት ነው። እየፈራችሁ እንደሆነ ነው። መጀመሪያ ስለ ምርጫ ጉዳይ ነው እያወራን የነበረው። የሚያስፈራኩ ሀሳብ አላመጣህም። አሁን አንተ አስቀድሞ ያወቃቸውን አስቀድሞ መርጧቸዋል የሚል ሀሳብ አመጣህ። ይሄ ሀሳብ ምን ማለት ነው? እሱ ማለት ይሄ ሀሳብ አስቀድሞ እግዚአብሔር ያውቃል እንጂ አስቀድሞ አይወስንም። የመጽሐፍ ቅዱስ ትምህርት ይሄ ነው። ምክንያቱም ከዚህ አስቀድሞ ወስኗል አይልም። የትኛው ጋር አስቀድሞ ወስኗል አይልም። ለምንድን ነው ያለው የሚለውንም ነገር እንድናይ ማለት ነው። ምን ማለት ነው? እሺ እሱ ማለት ይንገሩኝ። አስቀድሞ ወሰነ የሚለውን ነገር ምን ማለት ነው? በክርስቶስ ኢየሱስ መረጠንም አስቀድሞ ማለትስ ምን ማለት ነው? የተመረጠ የሰው ልጅ በሙሉ ተመርጧል። ባይዘው ኦኬ፣ የሰው ልጅ ሁሉ ተመርጧል። ሁሉም ሰው ይድናል። ይህን የተመረጠው ይድናል። የሰው ልጅ ሁሉ ይድናል። ዓለም ሁሉ እንዲድን። ስለዚህ ዓለም ሁሉ ይድናል። እናንተ ትምህርት ዓለም ሁሉ ሰው ሁሉ ይድናል፣ የዘላለም ሕይወት ያገኛል። ዓለም ሁሉ እንዲድን ነው ክርስቶስ የመጣው። ቆይ ቀቀስስ ያስጨርሱኝ። ዓለም ላይ ያለው ሰው ሁሉ በክርስቶስ ኢየሱስ ይድናል። የማይድን ሰው የለም፣ የሚጠፋ ሰው የለም። ዓለምን ለማዳን ክርስቶስ መጥቷል። ስለዚህ ዓለም ላይ ያለው ሁሉም ሰው ይድናል ማለት ነው። ቅድም አሁን መቀበል ቆይ ያስጨርሱኝ ያለውን ስማ እያልኩ መጀመሪያም እኮ ብያለሁ ነገር ያለ ዓለም ሁሉ እንደማመጥ ቀስስ ጥያቄ መልስ። ጥያቄን ያዙልኝ ቀስስ፣ ጥያቄን ያዙ። አንተም ጥያቄ ካልመለስክ አንተም ጥያቄ መለሳለህ። በመጀመሪያ ጥያቄን መልስ። እኔ ምክንያቱም አሁን እያወሩ ያሉትን ሀሳብ እኔ ልቀበል። እሺ ዓለም ለዓለም መጥቷል ክርስቶስ ኢየሱስ። ዓለም ላይ ያለው ሰው ሁሉ በክርስቶስ ኢየሱስ ይድናል ወይ? ያ ማለት ወደ ዓለም መጥቷል ጌታ ኢየሱስ ክርስቶስ ዓለምን ሊያድን ካለን ሁሉም ዓለም ላይ ያለውን ሊያድን ነው ማለት ነው። ያ ማለት እሱ ደግሞ እንዳንተና እንደኔ ይወሰናል ማለት ነው ወይ? እንዴት እኔና እንደኔና እንዳንተ ጋር የሚወሰነው? አሁን እኮ እያልኩት ነው ጥያቄ። ዓለምን ሁሉ ሊያድን መጥቷል ጌታ ኢየሱስ ክርስቶስ። ዓለም ይድናል እያሉ
ረጋ በል ቀሲስ አባታችንን ከምታደክማቸው ወጣት ለወጣት የምታደርጉኝ ከሆነ ጥዬ እወርዳለሁ። ኑሐሚን ሚውት አታደርጉኝ። እናንተ እንደፈለጋችሁ ልታደርጉኝ አይደለም። እኔ የምናገረውን ሀሳብን እያዳመጣችሁኝ ካልሆነ እንትን አደርጋለሁ። ችግር የለም ብሩኬ። የእግዚአብሔር ቃል እንደምናገር ነው ብሎ እንደጠቀሱኝ ጌታ ኢየሱስ ክርስቶስ ለዓለም ነው የመጣው ብለዋል። ወይ ተረጋጋ። ብሩኬ ታወራለህ፣ ደቂቃ ተሰጥቶ ታወራለህ። ችግር የለም። ተረጋግቼ እኮ ነው እያወራ ያለሁት። በእናታችሁ ምን ማለት እኔ እያወራው እንትን አታርጉኛ፣ አታቋረጡኝ። ጌታ ኢየሱስ ክርስቶስ ለዓለም ነው የመጣው ካሉ ዓለም ሁሉ ይድናል ወይ? ያ ማለት ለዓለም ሁሉ ነው ማለት ዓለም ሁሉ ይድናል ማለት ነው ወይ? ይሄን አሁን በአጭር እንትን ልንገር ቀሲስ፣ ዓለም ሁሉ እንዲድን አሉካ፣ ዓለም ሁሉ እንዲድን። ይሄን ደግሞ ቀጥታ መጽሐፍ ቅዱስ ላይ ኑሐሚን እስቲ በትልቁ አድርጊኝ እስቲ ወንድማችንን እኔ ላውራው መሰለኝ። አሁን የሚያነሳውን ሀሳብ ራሱ በእግዚአብሔር ቃል። ሰላም ብሩኬ፣ ከኔ ጋር እናወራለን። ረጋ ባለ መንፈስ ለማውራት እንሞክርና አንዳንድ ያነሳቸው ሀሳቦችም ስላሉ እነሱንም አንዳንድ ጥቅሶች እያነሳውልህ አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ከቁጥር 1 ጀምሮ አብረን እናንብበው ወንድማችን። ቀጥልሽ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል አይደል? እግዚአብሔር ሰዎች ሁሉ ማለት ቀሲስ ሲሉ የነበሩት ሐሳብ ይሄንን ነው። እግዚአብሔር ሰዎች ሁሉ እንዲድኑ እና ወደ እውነትን ወደ ማወቅ እንዲደርሱ ይፈልጋል አይፈልግም? ቀጥልሽ። በቃ እኮ ታዲያ ፒሪድ። አሁን ቀሲስም ያሉት ኑሐሚንም ያለች እኮ ይሄንን ነው። በቃ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። የሚድኑት ግን የተቀበሉት ናቸው። በቃ ምንድነው ይሄ? እኮ የሚያከራክርም ነገር አለን ከቅድም ጀምሮ። እውነትን ወደ ማወቅ ሊደርሱ እንዲድኑ ይፈልጋል። የቀደሙን አንድ እንትን ላሳየ ፈቃደኛ ከሆንክ ለመማማር ፐርፐስ ስለሆነ ብሩኬ አንድ ጥቅስ ላሳየ ንሳ ወደ ድነት እንደሚያደርስ። ቆይ ይብቃ። አሁን እዚህ ጋር አሁን ቅድም የሚያወሩትን ሐሳብ ነው እየደገምክልኝ ያለው ወንድሜ። ቆይ ያስጨርሰኝ። ይሄን ሐሳብ እኮ ዮሐንስ ወንጌል ላይም እኮ ብዙ ጊዜ በተደጋጋሚ እያነሳን ነበር። ምክንያቱም ዓለምን ሁሉ የሚያድን የእግዚአብሔር በግ ተገልጧል ብሎ ዮሐንስ ተናግሯል እኮ አይደለ? ዓለምን ሁሉ የሚያድን በግ ብሏል። ስለዚህ ዓለምን የማዳን አቅም ፓኬጁ ዓለምን ማዳን እንደሚችል ቅድም እኔም እየተናገርኩኝ ነበር። ስለ ፓኬጁ አይደለም እያወራ እግዚአብሔር ይፈልጋል አይፈልግም። ሁለተኛ ግን እንዳታወራ ጠይቀኝና እንዳታወራ አይደለም እንዴ? ይሄ ልጅ ለምን ነው ሩድ በሆነ ተውን የምታወራው? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይደል? ጥያቄ ቀጥል ወንድሜ። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? ጥያቄ ደጋግመህ ጠይቀኝ። አሁን ልጠይቅ የፈለግከው ጥያቄ እኮ ነው። ምንድነው ራሱን በራሱ ይፈልጋል አይፈልግም? ይፈልጋል አይፈልግም? አንዴ ኮንፊርም አድርግልኝ። ይፈልጋል አይፈልግም? ጥያቄህን ጠይቀኝ። ሁሉንም ጥያቄ ሰጥቻለሁ። ጠይቀኝና ልግባ እኔ ወደ መልስ። እንደዛ አይደለም። አንተ ወደምትፈልግበት አይደለም። ጥያቄህን አንተ የፈለግከውን መልስ አይደለም። አንተ ጥያቄውንም መልሱንም ቀድመህ አትጠይቀኝ። እኔ እኮ ሰው እንዲማር ነው ወንድማችን። ለምን እንደምትለው አልገባኝም። ቀድመህ ጥያቄውንም እሺ ኑሐሚን እስቲ ሜቢ አካሄዱን አብራሪለት። ሜቢ ለቲክቶክ አዲስ ከሆነ አላውቅም። እኔ ወንድማችን ቀለል ያለ ጥያቄ ነው የምጠይቀው። ቀለል ያለ ጥያቄ ለመመለስ ለምን እንደሚሸሽ አልገባኝም ራሱ። እውነት ለማውራት ባኬን ፎርዝ እንድናወራ ነበር እኔ የፈለኩት ብሩኬ። ሸው ከመሰለህም እኔ እየሸሸው አይደለም ወንድሜ። አንተ ልትጠይቅ የፈለግከውን ጥያቄ እኔ እያወራ በመሀል እየገባ ስለሆነ አንድ ጊዜ ጠይቀኝና እኔ አልገባበትም። ጥያቄን ጠይቅ። በቃ አለቀ። አንዴ ኮንፊርም አድርገኝና እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? የስ ኦር ነው በለኝ። ዝም ብለህ በመሀል ወላዲተ አምላክ እናንተ ወደምትፈልጉበት እንዴት አታርጉኝ አለ። ጥያቄን ጨርሰህ ይጠውቃ። አይ አይደለም እሱን ቀጠለ የሚያግዙሽን ሰዎች ስላስገባሽ ምንም ችግር የለም። እኔ እንትን ለማለት አይደለም። ይኸውልሽ አንቺ የሚያግዙሽን ሰዎች ነው የገባሽ። ቆይ ብሩክ፣ ከፈለክ አንተ የሚያግዝ ሰው ካለ ታች እንትን በልኝ። እኔ እንዲያግዙኝ አይደለም የሚያስገባዋቸው። ይሄ የጭቅጭቅ እንትን አይደለም። አንተም እኔ ምን ማለት ቆይ ብሩክ፣ እኔ ምንም ያግዘኝ ያስፈልግ። እኔ ሎጂክ ነው ማወራው፣ እውነታውን ነው ማወራው። ስለዚህ ጥያቄውን ለማምታታት ስትሞክሩ ነው፣ ወደዚህ ወደዛ ስታደርጉ ነው እያስቆምኳቸው ያለው። እኔ ጥያቄያችሁን ጠይቁ፣ ከዛ በኋላ ላውራ። አካሄዱ እንደዛ ነው። እንግዲህ ቤት አካሄድ እንደዛ ነው።
ብሩክ ቆይ ቢ ፖዚቲቭ እሺ። እዚህ ጋር ማንም ሰው አንተን የሚያምታታህም አንተን እንትን የሚልህም ሰው የለም። እዚህ ጋር ሁላችንም የተቀመጥነው ለመማር ከአንተም እንማራለን፣ አንተም ከኛ። ሌላ ምንም ይሄ ኔጌቲቭ የሆነ ፐርስፔክቲቭ ስላያስክ እንትን አትበል። በጣም ቢ ፖዚቲቭ እሺ። ይሄ ወንጌል ነው እኮ እንትን አይደለም። ይሄ ለጠብ የሚጋብዝም ምናምንም የሚያናድድም ነገር አይደለም። እና ሰው እየተማማረ እንዲሄድ ነው የጠየቀ። እየተማማረን ስንሄድ ነው ጥሩ። እንደዚህ ነው እንደዚህ ይሄ ኔጌቲቭ የሆነ ተወት ከምትይዝ ፖዘቲቭሊ እየተማማረን እንቀጥል። እንደዛ የተሻለ ይመስለኛል። አይ ቲንክ ቲክታክ ዲቤት ላይ ወንድማችን ብሩክ እየጠበቅን ነው። እኔ እየተግባባን አይደለም መሰለኝ። እናንተ ንግ እያወጣችሁ በራሳችሁ መንገድ ነው። አሚን በቃ አይ ልጁ ጥያቄዎችን ሰብስበህ ጠይቅ። ልጁ በምን ሊይዞ እንደሆነ ስለገባው ነው። ባይዘው አሁን ቀድሞ እየሸሸ ያለው ግልጽ ነው። በምን ሊይዞ እንደሆነ ገብቶታል። ወንድማችን ብሩክ ያራዳ እንደሆነ ከተረድቻለሁ። ስለዚህ በቃ ነው የሚቀጥል ከሆነ ይቀጥል። በቃ ምንም ጥቅም የለውም። አይ በቃ ይብቃ መሰለኝ ይመስለኛል። እኔ እንግዲህ ጥያቄ መመለስ ፈቃደኛ ካልሆን አንተ ቀለል አድርገህ ከተረዳኸው ለምን ጥያቄዎችን ሰብስበህ ጠይቀኝም? ለምን ፈራ? ለምን ጥያቄዎችን ሰብስበህ መጠየቅ ፈራ? አንተ ከቅድም ጀምሮ እየመለስክልን አይደለ? ለእኔም እየመለስክ አይደለም፣ ለማንም ሰው ቱ ዘ ፖይንት እየመለስክ አይደለም። የምታምንበትን የካልቪን ትምህርት ቱ ዘ ፖይንት መመለስ ዳትማች የሚከብድ ነገር አለም። ታምንባቸዋለህ አይደል? ታምንበታለህ ኖሚ ቱ ዘ ፖይንት ብቻ ሳይሆን እኔ ማምንበትን ሳይሆን እግዚአብሔር ቃል የምናገረውን ጭምር እኮ ተናግሬያለሁ ብዙ ቦታ። ማለት ልትሰሙኝ አልፈቀዳኝ። እናንተ የምትጠይቁት ወደ እናንተ ፍላጎት እንዴት ብቻ ነው። ያ ደግሞ አልፈቅድም። እኔ ወደ እናንተ ፍላጎት ሳይሆን የእግዚአብሔር ቃል ምን ይላል የሚለው ነው የምንማማረው እንጂ ጥያቄያችሁን እዚህ ጋር እንዴት ብሩኬ ከቅድም ጀምሮ በጣም ኔጌቲቭ የሆነ እንትን ነው ይዘ የመጣውና ወደ ፖለቲካ ውስጥ ትገባ። ቆይ ወደ እንትን ውስጥ አትግባ። ይሄ በጣም ፖላይት በሆነ ወይ እንማማር ነው እያልን ያለው። ኢፍ ዩን ተማማር፣ ካልሆነ ደግሞ ሌላ ካልቪኒስት የሆነ ሰው ይግባና በስነስርዓት እንማማር። እየመለስክ የምታስተምረን ከሆነ ወረደ መሰለኝ። ማንም ሰው አላስወረደው። ብሩክ ግባ፣ ብሩክ ግባ። አይ ቲንክ እኔ ብሩክ ከቅድም ጀምሮ ስለ የነበረው ነገር አለ። ብሩክ የካልቪንን አስተምሮ የተረዳው አይመስለኝም። የካልቪንን ኦኬ እሺ አስወርደው አይመስለኝም። ኑሐሚን ይቅርታ አድርጊልኝና ወንድማችን እምነቱን እንድናውቅ ብሩኬ የዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበላለህ እንዴ? የሪፎርምድ ቴዎሎጂያን አረ በስመ አብ። አንድ ጥያቄ ጠይቀኝ አንተ ልጅ እስቲ በእናትህ ምን እዛ እዚህ ለምንድን ነው የምትዘለው? አንድ ጥያቄ ጠይቀኝ። የትኛውን የማንን የቃሲስን ነው የዲያቆንን ነው የአንተን እውቀት ራሱ የለውም። እውነት ለማውራት እውቀት ራሱ የለውም። ይቅርታ አድርጊልኝና እሱ ሌላ ርዕስ ነው ወንድሜ፣ ሌላ ርዕስ ነው። ሌላ ጊዜ እናወራበት። አሁን ልንማማር የጀመርነው የካልቪኒዝም ትምህርት ነው። ስለዚህ ትቀበላለህ ወይ አትቀበልም አሉኝ። እያወራን ነበር፣ በዛ መሀል ገባ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ምንድን ነው? ቆይ ንገረኝ እስኪ። ኑሐሚ እኔ ልወርድ ነው ትንሽ ስርዓት ስለሆነ ምንም ማድረግ አልችልም። ከይቅርታ ጋር ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበላለህ? የእምነት መግለጫ እያልኩት እሱ ሌላ ርዕስ ነው። ስለ ካልቪን ነው የምናወራው ይለኛ እንዴ? ካልቪኒስቶች የሚቀበሉትን የእምነት መግለጫ እኮ ነው እየነገርኩ ያሉት ወንድሜ። የማታውቀው ከሆነ ንገር። ስለ እምነት መግለጫ አይደለም። ምንድን ነው አንተ ልጅ የምታወራው? ዋ አንተ ከየት ነው ያገኘው የካልቪንን እምነቱ? መጽሐፉን አትቀበልም፣ ግን እሱን ተቀብለዋል። ከባድ ነው። እንዴት ነው የምናወራው? ቀሲስ ሰላም ነው የምታወሩትን አውሩ። ልስማ እስቲ። ይባርኩ ብሩኬ። እንትን ነው የጠየቀህ እኮ የእምነት መግለጫውን። ኑሐሚ በጣም አንቺ በቃ እነሱ ወደ መሩሽ አቅጣጫ ዝም ብለሽ እየሄድሽ እንትን አታርጊ። አንቺ መጀመሪያ ቢያንስ እነሱን የሚመጡትንም ሰዎች አንቺ በፈለግሽበት በአንቺ አካሄድ ላይ አርጊ። አንቺ ዝም ብለሽ እነሱ ወደ ወሰዱሽ ቦታ ሁሉ እየሄድሽ እንትን አታርጊ። አንቺም ቢያንስ ያስገባሽ እኛንም እኔንም እነሱንም ያስገባሽው አንቺ ነሽ። ስለዚህ ወደዛ ሳይሆን አንቺ መጀመሪያ ወደ ጠየቅሽኝ ጥያቄ እኔንም እነሱንም ወደ እኔ አይደለሁም እሺ የሚታረኩ ግን ስርዓት የሚባል ነገር አለ እዚህ ጋር። በጣም በእድሜም ከኔም በአንተ ከእድሜ እንኳን የሚበልጡ ሰዎች አሉ እና ሲወራ ስርዓት ተይዞ ነው የሚወራው እንደዚህ አይነት ቦታ ላይ። ተራ ወሬ እግዚአብሔር ይመስገን። ቀሲስ የጠፉብኝ ምን ነው? እግዚአብሔር ይመስገን። ሰሞኑን ትንሽ አልተመቸኝም፣ ከቲክቶኩም አልነበርኩም፣ ለዛ ነው።
መጋቢ አዲስ መልአክ አማረ፣ ዲያቆን ሕዝቅያስ፣ ወንድማችን ጋዲ፣ እህታችን ኑሐሚን፣ ሁላችሁም ከታችም ያላችሁ እንዴት ዋላችሁ? እስኪ ደግሞ አረፍ እንበልና ትንሽ ቀጭቀጭቁ። እንዴት ሰነበታችሁ? እንኳን አደረሳችሁ። እንኳን አብራለን። እግዚአብሔር ይመስገን። ከየት አገኝቶ ነው እንትን ኢየሱስ ለአዳም ነው የሞተው ያለው? ካልቪኒዝም ነኝ ያለ እንትን ለምን አይፈታም? ፍሊፖችን ለምን ዲፊኒሽን አይሰጠንም? በቃ አለቀ እኮ። ዲፊኒሽን ቢሰጠው አሁን ሊሚትድ አቶንመንት የሚለው ውስን ቤዞን ነው። ይሄንን ኢሳያው ነው እንደ እንትን ካልቪኒዝም ምናምን አንዳንድ ነገሮች እስከዛ ድረስ ኑሐሚን ከተፈቀደ እንግዲህ የቤቷ ባለቤት ያለች ከተፈቀደ አንዳንድ ነገሮች እንትን ልበል እንደው ሐሳቡ ላይ ቀደም ወንድማችን ለምንድን ነው እየሸሸ የነበረው? ግልጽ ነው። እግዚአብሔር ሰዎች ሁሉ እንዲድን የሚፈልግ ከሆነ መጽሐፉ በዛ ደረጃ የሚናገር ከሆነ እግዚአብሔር ዓለሙን እንዲሁ ወደዋልና እየተባለ ክላሽ ያደርጋል አይደል? እግዚአብሔር ሰዎች ሁሉ እንዲድኑ እየፈለገ እውነትን እንዲያውቁ እየፈለገ ዓለምን ከመውደድ የተነሳ ደግሞ አንድ ልጁ ከላከ በኋላ በአንድ በኩል ደግሞ የሆኑ ግሩፖችን ቀድሞ እንዲድኑ መርጧቸዋል የሚለው ነገር ባይተሰልፍ ክላሽ ያደርጋል። ስለዚህ ሙሉ መጽሐፍ ቅዱስን እንደ ሐሳብ ይዘን ምንድነው በየት መልኩ ነው የሚሄደው? ባይሆን ቀደም ምን ላሳየው እንደነበር ላሳያችሁ። ሜቢ ቀንም ቪዲዮ ሰርቼበታለሁ። በእርግጥ ይሄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ አንድ ነገር አለ ነው። አሚን። በሚገርምሽ ሁኔታ እነዚህ ሪፎርመር ቴዎሎጂያን የሚባሉት ሰው ብቻ ሳይሆን መላእክት ራሱ እንግሊዝኛውን መጀመሪያ ከፍቼ ላሳያችሁና አንዴ ቆይ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ታች ያላችሁ ሰዎች ስሙ። አንዳንዴ እንዲሁ ሲወራ አስባለሁ። ኦኬ ጋድስ ኢተርናል ዲክሪስ ላይ ቁጥር 3 ላይ እንደዚህ ይላል። ባይዘው አማርኛውን ከፍቼ ያሳያችኋለሁ። ታች ያላችሁ ክርስቲያን እንደዚህ ይታያል ነው። አሚን። አይ ቲንክ ትንሽ ደብዘዝ ብሏል ግን ይታያል መሰለኝ አይደል? ብራይትነስ ትንሽ ጨምርበት እስኪ። ኦኬ እዚህኛው ስልኬ ላይ አይ ቲንክ አይደል? ታች ያለችው ስልኬ ትንሽ ደከም ያለች ስልክ ናትና እንግዲህ በእግዚአብሔር ቸርነት ተመልከቷት። አማርኛውን ከፍቼ ያሳያችኋለሁ። ምን ይላል? by the decree of God by the decree ኦኬ በአማርኛው ምንድነው? አንዳንድ ሰዎችና መላእክቶች ለዘላለም ሕይወት፣ አንዳንድ ሰዎችና መላእክቶች ደግሞ ለዘላለም ጥፋት በእግዚአብሔር አስቀድሞ ተወስኖባቸዋል። ይሄው በእምነት መግለጫ ላይ የተቀመጠ ነገር ኦኬ በእምነት መግለጫ ላይ የተቀመጠ ነገር ኢማጂን ሰዎችና መላእክቶች። እኔ አሁን እንደው ኑሐሚንን ልጠይቃትና ኑሐሚን ከዚህ ትምህርት ተነስተሽ ሰይጣን ጥፋት አለበት? ኧረ ምን በወጣው የምር እኮ እንደዛ ነው የሚያስብለው። ባይዘው ኧረ ምን በወጣው ነው የሚያስብለው። ለምን ሰዎችና መላእክት የሆኑ ግሩፕ ኦፍ መላእክት ቀድሞ ወደ ዘላለም ሕይወት ከተወሰ አሁን እነ ቅዱስ ሚካኤል በዚህ ትምህርት መሰረት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በእግዚአብሔር ነው ቀድሞ ተወስነው ወደ ዘላለም ሕይወት የሄዱት። ሳጥናኤልና ሰይጣንና መላእክቱ ደግሞ እግዚአብሔር ቀድሞ ወስኖባቸው ነው ወደ ዘላለም ቅጣት የላካቸው። ስለዚህ ሰይጣን ምን አጠፋው እንዴ? ሁሌ ዲያብሎስ እንዲያረገ የምንለው እኮ ቀድሞ ተወስኖበት ነው። ምን ያደርግስ? እና በጣም ይሄ የእግዚአብሔር ፍትሃዊነት ላይ የእግዚአብሔር እውነተኛ ዳኛ መሆኑ ላይ በጣም ትልቅ ጥያቄ የሚያስነሳ ነው። በጣም ትልቅ ጥያቄ የሚያስነሳ ወንድማችንን ቅድም ይሄን ነበር ለጠይቀው የፈለግኩት። እንዴ የምን ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ነው ስለ ካልቪኒስት ነው የምናወራው ይለኛል እንዴ? እምነት መግለጫቸው እኮ ይሄ ነው። ወንድማችን ኖሌጁ ያለውም አልመሰለኝም። እና ቅድም ቀሲስ ያሉት ላይ አንድ ነገር ላንሳና እኔ ቅድም ቀሲስ እንደው ንሳ ወደ ድነት አያደርስም እንደዛ ነው አይደል ሲል የነበር ነው። አሚን ካልተሳሳትኩ ንሳና ድነት የሚገናኙ ነገሮች አይደሉም ሲል ነበር አይደል? እንግዲህ ወንድማችን ብሩክን ነው የምንሰማው፣ መጽሐፍ ቅዱስን ነው የሚለውን ነገር፣ ቅዱስ ጳውሎስን ነው የምንሰማው ወይስ ወንድማችን ብሩክ ነው የሚለውን ነገር? ኦፍ ኮርስ ጌታችን ንሳ ግቡ መንግስት ሰማያት ቀርባለችና የሚለው ንሳ መግባት ቀጥታ ወደ እግዚአብሔር መንግስት ጋር ከመግባት ጋር ስለሚገናኝ ነው። ግን ቅዱስ ጳውሎስ እንደዚህ ይለናል። ሁለተኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 10 ላይ እንደዚህ ብሎ ይናገራል። ኦኬ እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና የዓለም ሐዘን ግን ሞትን ያመጣል። ምን አለ? ወደ መዳንም የሚያደርሰው ምን ንስሐ ያደርጋልና። ምኑን ወደ መዳንም የሚያደርሰው የተባለው? ንስሐው። ወንድማችን ብሩክ እንግዲህ የራሱን ሎጂክና ፊሎሶፊን ይዞ የመጣው ማለት ነው። የእግዚአብሔር ቃል የሚናገረው ሌላ ነው። ንስሐ ወደ መዳን ያደርሳል ይለናል ጳውሎስ። ኦኬ ስለዚህ ቀሲስ ቴዎድሮስም ቀደም ሲናገሩ የነበረው እሱን ነው።
እንግዲህ እቺን ለማለት ያክል ነው። እግዚአብሔር ያክብርልኝ ነው። አሜን። ቴንኪው በጣም አመሰግናለሁ።